እዚህ ሜዳ ላይ ሜዳ ምን እየሰራችሁ ነው? ምን አደረግን? እግሯን ነው ለመብላት እያሸዋት ነው። ዝም በል አንተ። ደግሞ አፋሌ ብለህ ትናገራለህ እንዴ? አታፍርም? የናቲ ከስተመር ነች። ምን አቅላታለሁ? ታደርቀኛለች እኮ ሴትዮ። ምን ድረስ የፈለግሽው? ምን ፈለግሽ? የኔ ቆንጆ ጽናት፣ ግቢ ውስጥ ስፈልግሽ እዚህ ነሽ እንዴ? እንዴት ዋልሽ? ደህና። እንዴት ዋልክ ዴቭ? አለው። ምን ነው የተፈጠረ ችግር አለ እንዴ? የምን ችግር? ሰምተሻል ማለት ነው? ምኑ? መንደር ውስጥ የሚወራብሽ። ቆይ ምን በበደላቸው ነው እንደዚህ ብሎ ስሜን የሚያጠፉት? ተይ እንጂ ተረጋጊ። ይሄን እንደማታረጊ ጠንቅቄ ያውቃለሁ። ያደረኩት ነገር የለም ጽናት። ከዚህ የበለጠ ስንት ስቃይ አሳልፈሻል አይደል እንዴ? ሱማው ግን ያው ከብድ ነው። ሰላም ለሁላችሁ ይሁን። ወደዚህ ቻናል ቤተሰቦች እንደምን አላችሁ? እንኳን በደህና ቆያችሁ። በዚህ ቪዲዮ ላይ ላጋራችሁ የመጣሁት የጽናት ድራማን ነው። እስከ ቪዲዮ ማብቂያ ድረስ አብራችሁን ቆይታ እንድታደርጉ ጋበዝኩ። የምህሩ አማት በገዛ ምላሷ አርፋ ባለመቀመጧ እንግዲህ በምህሩ ላይ አብዛ በመነሳቷ በራሷ ትዳርም ላይ ችግር ፈጥራለች። ምህሩ ሳትወልድ በመቆየቷ ፕላስ ደግሞ ታማሚ በመሆኗ በዚህ ምክንያት እንግዲህ ምህሩን ጠምዳ ይዛታለች። ከዚህም የተነሳ አጋጣሚዎችን ሁሉ እየፈለገች ጠብቃ ምህሩን ማስቆጣት፣ ማበሳጨት፣ ሰላም መንሳቱን ተያይዘዋለች። ምህሩ ግን ይህንን ሁሉ ለባለቤቷ እንኳን አልተናገረችም። ለራሷ ብቻ እየተጨነቀችና እየተናደደች ውስጥ ውስጧን እየተጎዳች እንግዲህ ከእርግዝና ጋር የራሷ ህመምም አለ። የዚህች አማቷ ነገር ተጨምሮ እንግዲህ ራሷን እየጎዳች በዚህ ሂደት ውስጥ ብዙ ጊዜ ቆይታለች። አሁን ግን ናሆም ለሰኒ ምህሩን አደራ ብሎ ከሄደ በኋላ ክፍለ ሀገር ለስራ መሄዱ የሚታወስ ነው። ከዚያን ጊዜ ጀምሮ አብራት ያለችው ሰኒ ናት። ትሪት የምታደርጋት ከጎኗ ያለችውም ሰኒ ናት። እና የምህሩ አማት በተደጋጋሚ የመጣች ምህሩን ስትናገራት ሰምታለች። እንዲሁም ደግሞ ከምህሩም አንደበት እያደረገቻት እያለች ያለችውን ነገር ሁሉ ትናገራት ስለነበር በስተመጨረሻም በዚህ ክፍል የናሆም እናት ያው ጽዮን በነገረቻት መሰረት እሳት ለብሳ እሳት ጎርሳ ወደ ምህሩ ቤት መታ ነበር። ጽዮን ራሷ ምህሩን ምን እንዳደረገች አልተናገረችም። ነገር ግን ምህሩ እሷን ያደረገቻትን ብቻ ተናግራ እቤትም አላስገባም አለችኝ፣ ውሃ ደፋችብኝ፣ እንዲህ አደረገችኝ፣ በጥፊ መታችኝ የሚለውን ነገር ከነገረቻት በኋላ እንግዲህ ተናዳ መምጣቷ የሚታወስ ነው። እናም በዚህ ክፍል እንግዲህ መታ ወደ ቤት ስትገባ ያው ሰኒም አብራት ከምህሩ ጋር ነበረች። እናም ሰኒ ስትናገራት ምህሩ አለች ብላ አንደበቷን አልገራችም። ሳትጠነቀቅም በኃይለ ቃል ትናገራት ነበር። አልፎም ስትረግማትም ነበር። ይህንን እየሰማች ያለችው አብስራ ይህንን እየሰማች ያለችው አብራት ያለችው ሰኒ በሚገባት ቃል ነግራት ነበር። እሷ ግን ምንም አልመሰላትም። እንግዲህ በኃይለ ቃል ተናግራት አልፎም እርግማንም ረግማት ነበር። ምህሩ እጅጉን አዝና በጣም ስታለቅስ ነበር። ከሰኒም ወደ ውስጥ ገብታ ማረፍ ይፈልጋለሁ ብላ ነገር ግን ያለ እረፍት እያለቀሰች ነበር። ይህንን የተመለከተችው ሰኒ ምህሩን አጽናንታት ነበር። ነገር ግን በዚህ ጉዳይ ላይ ዝም ማለት የለብንም፣ እንደ ጓደኛ ለናሆም አባት መናገር አለብኝ፣ ይልቁንስ ማወቅ አለባቸው እስከ መቼ ነው እንደዚህ መሆኗ ብላ የጓደኝነቷን እንግዲህ ተሰምቷት እሳቸውን አቻኩላ ጠርታ አግኝታቸው ነግራቸውም ነበር። የምህሩ አማትም ማለትም ባለቤታቸው ምህሩን ምን እንዳለቻት ምን እንደተናገረቻት እስከዛሬ ድረስ እንዳልተወቻት ያለውን ነገር ሁሉ በዝርዝር ነግራቸው ነበር። እሳቸውም ሊታገሱ አልቻሉም። ሳይቆዩ በቃ መሄድ አለብኝ ሲሉ በጣም ተናደው እሳት ለብሰው እሳት ጎርሰው ወደ ቤት ሄደው ነበር።
ደርሰውም ባለቤታቸውን ካገኟቸው በኋላ በኃይል ሲቆጧት ነበር። ምህሩን ለምን ተናገርሻት? አልፎም መረገምሻት? ይህ ሁሉ ግን ለምን ብለው በጣም አምርረው ሲቆጧት ነበር። እሷ ግን ማን ነገረች አይደል ብላ ሁሉ ላይ መከረኛ የምትችለው እሷ ስለሆነ እሷ ናት ነገሮችን የነገረችህ ብላ ስትል ነበር። እሳቸው ግን እሷ አይደለችም የነገረችኝ፣ ማንም ይንገረኝ ማን፣ እሷ አይመለከትሽም፣ ግን አንቺ ለምን እንደዚህ አልሽ ብለው በኃይል ተቆጥተዋት ተናግረዋት ነበር። እሷ ግን ለምንድነው የማልናገራት? አሁንም በመናገሯ በድፍረት እንዲመልስ እየሰጠች ሳትጸጸት እየመለሰች ነበር። እናም ደግሞ ምህሩ እንደማትተዋት ስትመልስላቸው ምህሩ አይደለም እንግዲያውስ እኔም ራሴ ከዚህ ቤት እወጣልሻለሁ ብለው እንግዲህ ከበድ ያለ ውሳኔ ወስነዋል። በዚህ መሃልም ጽዮንም መታ ነበር ለማረጋጋት ምናምን ስትሞክር ነበር። እናም እሳቸው የናሆም አባት ማለት ነው ጽዮንን አይኔ እንዳይሽ ከዚህ ቤት ውጪ ብለው ነበር እና የናሆም እናት ባለቤታቸው ግን ለጽዮንም ተደርባ ይሄ ቤቷ ነው ከቤቷ ትሄዳለች ብለው ስትናገር እንግዲያውስ እኔ ሄድላችኋለሁ እኔ ወጣለሁ ብለው መናገራቸው እንግዲህ ተመልክተን ነበር። ያው የናሆም እናት የምህሩን ሰላም እነሳለሁ ብላ ትዳሯን አፈርሳለሁ ብላ ቆርጣ ተነስታለች። ግን በራሷ ትዳር ላይ ታላቅ የሆነ ጠንቅ ነው ያመጣችው። ይህ ሁሉ የሆነው ግን እንዲህም አደርጋ አሁንም ቢሆን ትዳሬ እንደዚህ እንዳደረግሽ አልለቅሽም እያለች በምህሩ ላይ እየዛተች ተደምጣ ነበር። ቅዱስ ከክፍለ ሀገር ከነጽናት ሀገር ማለት ነው እነጽናትን ሁሉንን ተሰራብቶ ወደ አዲስ አበባ መምጣቱ የሚታወስ ነው። እናም አዲስ አበባ ቤቱ ደርሶ ናቲም ቅዱስን ሲያየው እጅግ እፎይታ ተሰምቶት እጅግ እያለፈለፈም እንግዲህ የሆነውን ነገር እነ ኪራ ቤት የተፈጠረውን ነገር ዲቴል አልነገረውም፣ በጭራሽ አልነግረውም። ግን ብቻ ራሱ በቃ እፎይታ እንደተሰማው አይነት እየቀበጣጠረ ሲነግረው ነበር። ቅዱስም በሱ ሁኔታ እጅግ እየተገረመ ይባስ ብሎ እየታቀበትም ባሰብህ እያለውም እንዲሁ ደግሞ ስለ ኒና እየጠየቀው እሱ ግን ስለ ኒና በጭራሽ አታንሳብኝ ብሎ እንዲሁም ስላለ ጀምሮ የሥራ ሁኔታ እንዴት ነው ብሎ ሲጠይቀው ስራ ጀመርኩ እንደዚህ እያለ እየቀበጣጠረለት ነበር። ኪያ ካለችበት ቤት ሲደብራት ጊዜ ለማሳለፍ ወደ ኒና ጋር እነ ኪራ ቤት እያመራች ኒናም እጅጉን ተጨንቃ ቤቱን ማስጠልቷት በጣምም እንግዲህ በሐሳብ ተወጥራ ከቤት ወጣ በመንገድ ላይ እየሄደች ተገናኝተው ነበር። ኪያም አግኝታ ስታወራት ሰላም ስትላት ኒናም ማን እንደሆነች ሁሉ አላወቀችም። በኋላ እንደመማንም ብላ በዚህ ልክ እንደዚህ እያስጨነቃት ያለው ምንድነው? በዚህ መሃል ያለው ለኪያ እዛ ቤት አትጂ እያለች ስትለምን ዘመድሽ አይደል እንዴ ስትል ዘመድ አትበሉ የማታውቁትን እኔ የማውቀው ዘመድ ብላ ግን ያው በዝርዝር ዘመድ እንዳልሆነ ማን እንደሆነ ምን እንደሆነ ለምን እንደመጣ አላማ ሁሉ በዝርዝር ነግሯታል። ግን እሷ እንግዲህ ለነሱ አልነገረቻቸውም። ምክንያቱም እሱ ስላስጠነቀቃት ነው። ከነገርሻቸው እገልሻለሁ ስላለ ያንን ፈርታ እስካሁን እንግዲህ ለማንም አልተነፈሰችም። እየቀበጣጠረች ስትናገር እነሱም ቀልድ እየመሰላቸው እንዲሁም ደግሞ ሁኔታዋ እያስደነገጣቸው ማለት እያስደመማቸው ለምንስ በዚህ ልክ እንደ በሽተኛ ትሆኛለሽ እያሏትም ነበር። እነሰኒም ባለፈው ምን ሆነሽ ነው እንደዚህ ሆንሽው እስኪሏት ድረስ በዝርዝር የሆነውን ነገር አልነገረቻቸውም። እንዲሁም በደፈናው ብቻ ጭንቀቷን እንግዲህ በውስጧ አምቃ ይዛ ለነሱም ሳትናገር ግን እዛ ቤት አትጂ ስትላት ነበር። እናም ግን ኪያ ሳትመልስ ዊኪራ ቤት አመራች። ኒናም እንዲሁ ወደ ቤት ቀርማ ገብታ ነበር። ልጁም የት ሄደሽ ነው እያለች ጠይቃት ነበር። እሱም ያው እንግዲህ ቢያስጨንቃት ቢያስፈራራትም እሷ አልፈራችም። ምላሷ አላረፈም። የሚገባውን መልስ እየሰጠችው እየመለሰችለት በዛ ሂደት ላይ ያሉ እንግዲህ ኪያም ወደ ቤት ገብታ ነበርና ተነስቶም
እሱ ሰላም ምናምን ብሏት እንግዲህ ምን እየሆናችሁ ነው ብላ በጨረፍታም ንግግራቸውን የሰማችው ይመስላል። ነገር ግን ስትጠይቃቸው አይ ዘናፈታ የሚያደርግ ነገር ስነግራት እያሳኳት ነበር ምናምን ብሎ ሸፋፍኖ እና አንገትሽ ያምራል በጣም ምናምን ብሎ አንገቷ ላይ ያለውን እንግዲህ የእናቷ ስጦታ የነበረውን ሳታስበው አፈፍ አድርጎ ወስዶታል። እንደሚታወቀው ከዚህ በፊትም የአንዷ ልጅ ስልኳን ከኪሷ እንደወሰደ የሚታወስ ነው። እንዲሁም ደግሞ የኒናንም ደብቃ ያስቀመጠችውን ውድ የሆነ ነገር ለማንም በግልጽ ያልተናገረችውን ፍራሽ ስር አስቀምጣ የነበረውን እሱንም አንስቶ እንደወሰደ የሚታወቅ ነው። አሁን ደግሞ የኪያን ሳታቆ ከንገቷ ላይ እንግዲህ ወስዶ ከቤት ወጥቷል። ኪያም እዛው ሳሎን በነኪራ ቤት ተኝታ ስትነቃ እንግዲህ ሰዓቱንም ስታዩ በጣም ሄዷል። እስካሁን ሰዓት ድረስ ምንኜ ነው ምናምን በሚል እንግዲህ አተኛኘቷም ትክክል አልነበረምና ራሷን አንገቷን እንደዚህ ስትደባብስ አንገቷን ስትነካ አንገቷ ላይ ያለው ነገር ጌጡ አለመኖሩ አስተውላ የት ሄደ ብላ የተኛችበትን አካባቢ ልብሷን ሁሉ አራግፋ ስትመለከት አላገኘችውም። እና በዛ መሃል እንግዲህ በቤቴ ያለችው ኒና ናትና እሷን ልጠይቃት እያለች እየጠራቻት ነበር። እንደሚታወቀው ከዚህ በፊትም በእንግድነት ገና የነኪራ አባቷ መሆኗን ባወቀች ሰሞን ራሱ እዛ ቤት በምትመላለስበት ጊዜ የሆነ ጌጥ ጠፋብኝ ብላ ስታስጨንቃቸው ስትጠይቃቸው ተመልክተን ነበር። እንግዲህ አሁን ለሁለተኛ ጊዜ ነው። አሁን ግን እንደሚታወቀው ስፒድ ነው ሌባ እጁ አያርፍም። እሱ ነው አፈፍ ያደረገባት። ግን እሷ ተጠያቂ የምታደርገው ልጠይቃት ያሰበችው በቤት ውስጥ ያለችውን ኒናን ነው። በሌላ በኩል ኪራ እንግዲህ እዛው ክፍለ ሀገር ሰንብቷል። ለመመለስም ሐሳብ ያለው አይመስልም እና ከጽናት ጋር ጥሩ ሁኔታ ላይ ነው ፍቅሩን እየገለጸላት እንደሚያገባት እየነገራት እንግዲህ ባገኘው አጋጣሚ ሁሉ መውደዱን ማፍቀሩን እየገለጸላት እሷ በሰማችው በምትሰማው ነገር ሁሉ እጅግ ሰርፕራይዝ እየሆነች እሷም እንዲሁ ፍቅሯን እየገለጸችለት ደስተኛ መሆኗን ሁሉ እየነገረችው በዛ ሁኔታ ላይ ነው ያሉት። እንዲሁም ደግሞ በጎን የሚያስጨንቃቸው እረፍት ሰላም የሚነሳቸው ሰውዬ አሁንም እንደቀጠለ ነው። በመንገድ ጠብቆ እየነገራቸው እየተናኮሰ እንዲሁም ደግሞ ቅዱስ ወደ አዲስ አበባ ሲሄድም ጥርግ በል እንኳን ይርክ የቀረውንም ኮተት ይዘህልን ሂድ እያለ ሲል ተደምጦ ነበር። ኪራም የባላንጣዎቹ ሰዎች እንደዚህ መሆን መከታተላቸው ለምንድነው ሲል ጽናትን ጠይቋት ነበር። እሷም ከጅምሩ እስከ መጨረሻው ያለውን ለምን እንደሆነ ምክንያቱንም ነግራው ነበር። ሁሉም እነዚህ ሰዎች በስራቸው እስከ ክስ ድረስ የደረሱ ናቸው። ሆኖም በሽምግልና በክስም አላርፍ ስላሉ እንግዲህ ወደ ፍርድ ቤት ድረስ ሊያቆማቸው እንደሆነ ነው የሰማነው። ሆኖም ግን የባላንጣ ሰውዬ አሁንም አንላቀቅም ሲል በኃይል ዝቶ መሄዱን ተመልክተን ነበር። ቅዱስ ከክፍለ ሀገር ወደ አዲስ አበባ ሲሄድ ዴቭን አደራ ያለው ነገር ነበር። እግርን አሳጥር፣ አስሬ እነ ኪራ ጋር አትመላለስ፣ ምክንያቱም ኪራ ንዴታም ስለሆነ ጥንቃቄ አድርግ ለሱ ስትል ብሎ በጥንቃቄ ነግሮት ነበር። እሱ እሺ ብሎት ነበር። ነገር ግን እሱም እግሩ አያርፍም። አስሬ የተመላለሰ እንደመቆፈሪያ አንዴ ምን እያለ እነ ኪራንና ጽናትን ጥሩም ላይ በሆኑ ሰዓት ሁሉ ሙዳቸውን እያቆረፈደ ተመልክተነው ነበር። በአጠቃላይ በዚህ ክፍል የቃኘነው ይህንን ይመስላል። እንግዲህ የነ ጽናት ባላንጣዎች በቀላቸውን ይቀጥሉ ይሆን ወይስ አርፈው ይቀመጡ ይሆን? ያስስፒር ተብዬ ከዛ ቤት ሲሰርቅ ያለውን ንብረት አግኝቶ ይዞ ይጠፋ ይሆን ወይስ በዚህ ሁኔታ በማስጨነቅ ይቀጥላል? ኒናስ እስከ መቼ ነው በውስጧ ይዛ ሳትነግራቸው ደብቃ የምትቆየው የሚለውን በቀጣይ በዝርዝር የምናይ ይሆናል። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ።